ህመማችንን ተሸከመ ደዌያችንን ተቀበለ የሚለው ቃል ተፈጸመ ነው እኮ ያለው። ህመማችንን እየተሸከመ ነው የሚሰብከው። የዓለምን ሁሉ ህመም ስትፈወሩ ስታስተምሩ ዋሉ አይላቸው ያደርገው ነበር። ስለዚህ ረሃብ ነበራቸው። ያንን ለመሆን ይጓጉ ነበር። መንፈስ ቅዱስ መጥቶ አቅም ሰጠ፣ ጸጋ ሰጠ፣ ጉልበት ሰጠ። ሐዋርያቱ ኢየሱስን እያዩ ነው የኖሩት። ኢየሱስን እያዩ ነው የተማሩት። ኢየሱስን እያዩ ነው የጸለዩት። በጣም አቅም እያነሳቸው ለመጸለይ ያቃታቸው ቢተኙም በነቁ ሰዓት ግን ሲያዩ እስቲል እየጸለዩ ነው። አቅም አጥሯቸው እንጂ መተኛ ፈልገው አይደለም። ቺፍ ኮርነር ስቶኑን ሚስ አርጋችሁታል። ዋናውን ቤቱ ሲሰራ የቤቱ አያያዥ ሆነውን ዋነኛውን ከመሰረት ጀምሮ ሲወጣ ጠርዝ ተጠብቆ የሚወጣለትን የቤቱን ዋና ነገር ትታችሁት እየገነባችሁ ነው። ያለ ክርስቶስ ኢየሱስ መዳን እንችላለን ነው ፈሪሳውያኖቹ የሚሉት። እነ ጴጥሮስ ደግሞ ያለ እርሱ ቤቱን መገንባት ከንቱ ነው፣ ቅርጹ አይመጣም፣ ስርዓት አይኖረውም፣ የቤቱ ስኳድራ ተጠብቆ በባለቤቱ ዲዛይን መሰረት መስራት አይቻልም። የቤቱ የማዕዘን ራስ ድንጋይ ክርስቶስ ነው። ያለ ኢየሱስ መዳን፣ ያለ ኢየሱስ መትረፍ፣ ያለ ኢየሱስ የእግዚአብሔርን ፕሮግራም መፈጸም አይቻልም፣ ከንቱ ነው። የፈለኩትን ያክል ኢንቨስት ላደርግ እችላለሁ። የፈለኩትን ያክል ዕውቀቴን፣ ጉልበቴን፣ ገንዘቤን፣ አቅሜን ልጠቀም እችላለሁ። ኢየሱስን ሴንተር ኦፍ ፖይንት ካላረኩት ግን ሁሉም ነገር በእግዚአብሔር ፊት ሲቀርብ በዜሮ ነው የሚባዛው። የሐዋርያት ሥራ ምዕራፍ 4 ቁጥር 11 እና ቁጥር 12ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ቁጥር 11 እና 12 ያነበብነው የሐዋርያት ሥራ ምዕራፍ 4 ላይ ቁጥር 11 እና 12 ያነበብነው ወንድማችን ሐዋርያው ቅዱስ ጴጥሮስ በሸንጎ ፊት ቆሞ የተናገረው ንግግር ነው፣ ወይንም በሸንጎ ፊት ቀርቦ የመለሰው መልስ ነው። ምዕራፍ 3 ላይ በጣም ባስገራሚ ሁኔታ ሰበኩ። ከዛ በምዕራፍ 3 ስብከት ምክንያት ነው አይደል የይሁዳ ሸንጎ ተሰበሰበ። ከዛ እንደገና ጠሯቸው ኑ አሏቸው። አቤት አሉ፣ መጡ። ሰዎቹ በመሰረቱ የሐዋርያት ሥራ እኔ ማይ ፌቨራይት ቡክ ሐዋርያት ሥራ ምዕራፍ 4 ጴጥሮስና ዮሐንስ ምዕራፍ 3 ላይ ስላደረጉት ጉዳይ በጣም ተተረማመሰ። አገሩ ከተማው ተበጠበጠ። በእነሱ ዘመን ደግሞ እንደዚህ እንደ አዲስ አበባ አይነት ትልቅ ከተማ አይደለም፣ በጣም ትንሽ ነች ከተማዋ ኢየሩሳሌም። እና ከተማው ታመሰ፣ ተበጠበጠ። እና ጉዳዩ ሊቀ ካህኑና ሸንጎ ጋር ደረሰ። ወሬው ደግሞ ነገሩ የተከናወነው ቤተ መቅደሱ አካባቢ ነው። አሁን ስላደረጋችሁት ስለዚህ ጉዳይ እስቲ ማስረጃ አቅርቡልን፣ በማን ስምና በምን ኃይል ነው እናንተ ይህንን ያደረጋችሁት ብለው ምዕራፍ 4 ቁጥር 7 ጠየቋቸው። ወንድማችን ሐዋርያው ቅዱስ ጴጥሮስ ጀመራ። ጴጥሮስ ደግሞ እንኳን በር ከፍተ ሰጥተው የተዘጋ ከፍቶ ይገባል። በጣም ማይቲ ነው ሰውየው። አሁን ስለሆነው ነገር ነው የምትጠይቁን? አዎ፣ በእርግጥ እዚህ ከተማ ስለተከናወነው ነገር አለማወቃችሁ ይደንቃል። ግን ከተጠየቅን ግን እናስረዳለን። እስከ ቁጥር 10 ድረስ ተአምሩ ስለሆነ 11 እና 12 ናት ባይዘው ስብከቷ። እርሱም እናንተ ግንበኞች የናቃችሁት። ዋው! ጴጥሮስ ይሄንን እያላቸው ያሉት ሰዎች ኢትዮጵያውያን አይደሉም። እንደዚህ አይነት ጉባኤ አይደለም። ጴጥሮስ ይሄንን ቃል ቆሞ እየተናገራቸው ያሉት ሰዎች የአይሁድ ሸንጎ መሪዎች ናቸው። የአይሁድ የሸንጎ አባላት ናቸው። ሊቀ ካህናት ጭምር ናቸው እና ያስተምራሉ። መምህራን ናቸው፣ ካህናት ናቸው። ከነሱ አንደበት የሚወጣውን የትኛውንም ነገር ህዝቡ አክብሮ የሚሰማቸው ደግሞ የሸንጎ መሪዎች ጭምር ናቸው። እንደዚህ አላቸው፣ እናንተ ግንበኞች አላቸው። እግዚአብሔር ይሄንን ነገር ለማድረግና ለማከናወን ስልጣን ሰጥቷችሁ ያላችሁ ሰዎች ናችሁ ነው። እናንተ ግንበኞች፣ እየናቃቸው አይደለም፣ እያዋረዳቸው አይደለም፣ ሚስ አርጋችሁታል እያለ ነው እንጂ እናንተ ግንበኞች አድራጊዎች ናችሁ፣ ሰሪዎች ናችሁ። በእግዚአብሔር ርስት ላይ፣ በእግዚአብሔር መንግስት ላይ፣ በሕዝበ እስራኤል ላይ፣ በኢየሩሳሌም በቤተ መቅደሱ ላይ፣ በዚህ ሕዝብ ላይ እግዚአብሔር በእናንተ በኩል ሊያደርግ መጥቶ ነበር።
እናንተ ግንበኞች ስቲል ቢልደርስ ስቲል እየገነባችሁ ነው። እግዚአብሔር እንዳትገነቡ አይደለም ያላችሁ፣ ሚስ አረጋችሁ አይደል ያለው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። the chief cornerstone ሚስ አርጋችሁታል። ዋናውን ቤቱ ሲሰራ የቤቱ አያያዥ ሆነውን ዋነኛውን ከመሰረት ጀምሮ ሲወጣ ጠርዝ ተጠብቆ የሚወጣለትን የቤቱን ዋና ነገር ትታችሁት እየገነባችሁ ነው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። ያለ ኢየሱስ ነው የምትገነቡት አላቸው። የናቃችሁት ማለት ቀላል ቃል መሰላችሁ እንዴ? የናቃችሁት እኮ ከባድ ቃል ነች። እናንተ ግንበኞች የናቃችሁት ማለት ባይዞ ዝም ብሎ እንደዚህ እንደ ስብከት ተሰምቶ የሚሄድ እንዳይመስልህ። ሊገሏቸው ፈለጉ ነው የሚለው ቀጥሎ። የናቃችሁት የሚሏቸው ማንን እንደሆነ ያውቃሉ። መናቅ ምን ማለት እንደሆነ በጴጥሮስ አፍ ለነዛ ለሳንሄድሪኑና ለሸንጎ አባላት ይገባቸዋል። እናንተ የናቃችሁት የሚሉት የተሰቀለውን ክርስቶስን እኮ ነው። ኢየሱስ ክርስቶስን ነው ንቃችሁታል። የማዕዘን ራስ ድንጋዩ እሱ ነበር ነው። ያለሱ ሕይወት የለም እያሏቸው ነው። እነሱ ደግሞ እሱ አያስፈልግም እያሉ ነው። እግዚአብሔር ዋጋ ሰጥቶ የሚለካው የማዕዘን ራስ ድንጋዩ የታለ ይላል እግዚአብሔር። መጀመሪያ ይሄውና ስትለው እሱን አስቀምጧ። መጀመሪያ እሱ ላይ ነው እንድትገነባው የምፈልገው። እግዚአብሔር ኢየሱስን የሕይወታችን መካከለኛ ያርገው። እግዚአብሔር ኢየሱስን የመኖራችን መካከለኛ ያርገው። የምትነግዱ ሰዎች፣ ፕሮፌሽናሊ የምታስተምሩ የምታገለግሉ ሰዎች፣ የተለያየ ሥራ የምትሰሩ ኢየሱስን የሕይወታችሁ መካከለኛ ያርጉት። ነገ እግዚአብሔር ዋጋ እንዲሰጣችሁ። አለበለዚያ ከፈሪሳውያን በላይ ሕግም ይጠብቃል። ጴጥሮስ ባይዘወይ የፈሪሳዊውን የሐናና ቀያፋን ያክል ሕግ ሊጠብቅ አይችልም። ጴጥሮስ አቅም የለው። ዮሐንስ ሊጠብቅ አይችልም፣ አቅም የለው። ሕጉን ይጠብቁታል በጣም ግን ደጅ ደጁን ነው ከውጭ። እናንተ ግንበኞች አለ ጴጥሮስ፣ አቤት የናቃችሁት ድንጋይ። ሕዝቡ ማንን የናቁት? ማንን የናቁት? ጴጥሮስ ካለ የተሰቀለውን ክርስቶስን ነዋ። የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ። ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ ካልሆነ በቀር እነሱ ፊት እችን ሊተነፍሳት አይችልም። ጴጥሮስ ዝነኛ ነው፣ በሁላችን ቤት ዝነኛ ነው። ጴጥሮስን እማያቅ ሲያቀው ደግሞ ጴጥሮስን መካዱን እማያቅ። ሐዋርያ ሥራ ላይ የጴጥሮስን ስብከት በጣም ብዙ እኮ መቀበል የሚከብደው እኮ ሶስት ፊት ካደ ብሎ ነው። ትክክል እኮ ነው፣ ክዷል። ምንም ሊያደርጉት የማይችሉ ሰዎች ፊት ክዷል። እዚህ ጋር ቆሞ የሚሰብከው ማፊት ነው? ኢየሱስን የሰቀሉ ሰዎች ፊት። ኢየሱስን ሲሰቅሉ እጃቸው አልተንቀጠቀጠም ሰዎቹ። መሲሁን የጴጥሮስን ማስተር አንስተው ሰቅለውታል። ምንም አይፈሩም ሲሰቅሉ። ይሰቀል ሲሉ አይፈሩም። እነሱ ፊት ቆማ እናንተ ግንበኞች አላቸው። እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ነው። ጴጥሮስ የጠቀሳት ቃል ዝም ብላ ቃል አይደለችም። ባይዘው ሩት ወርዳላት ወደ ኋላ እስቲ አውጡ፣ ሂዱና አውጡ። መዝሙር 118 ላይ 118:22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ። መዝሙረኛው በመዝሙር 118 ላይ ዳዊት ዘማሪና ንጉሥ ብቻ አይደለም። በዚሁ በሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ እንደዚህ ብሏል። ንጉሥ ዳዊት ነቢይ ነበረና ብሏል። he was prophesy ምንድነው የተነበየው? እየዘመረ እያለ ዳዊት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ዘመረ። ጴጥሮስ ኮት አረጋት። ያ ጉባኤ ይችን ጥቅስ ሲጠቅሳት ከምን እንደጠቀሳት ያውቃሉ። ለምን? ጸሐፍቶች አሉ፣ ሰዱቃውያን አሉ፣ ፈሪሳውያን አሉ። ብሉይ ኪዳንን ጥንቅቅ አድርገው የሚያውቁ ሰዎች አሉ። ልክ ጴጥሮስ እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ ሲል መዝሙር 118:22ን ጠቀሰብን። ቆናቸው እርሱ የቃሉ ሰባኪ ሁን በሉት እስቲ። ክብር ለኢየሱስ ይሁን። ኢሳይያስ 28:16ን ብላን ብብላችሁ ተመሳሳይ ቃል። ስለዚህ ልዑል እግዚአብሔር እንዲህ ማን ነው የሚለው? ልዑል እግዚአብሔር እንዲህ ይላል፣ እነሆ የተፈተነ ድንጋይ የመሰረት ድንጋይ
ለጽኑ መሰረት የሚሆን የከበረ የማዕዘን ድንጋይ በጽዮን አስቀምጣለሁ፣ በእርሱ የሚያምን አያፍርም። እስቲ አሜን በሉ። እንግዲህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የመሰረት ድንጋይ ያስቀምጣለሁ አለ እግዚአብሔር። የማዕዘን ራስ የሆነ ድንጋይ ያስቀምጣለሁ አለ። ሕዝበ እስራኤል ኢሳይያስ ነቢይ ነው ሲተነብይ አሜን ሲሉ በእርሱ የሚያምን አያፍርም። የት ነው የማያፍረው? መሬትም ሰማይም። እዚህ አናፍርም። በኢየሱስ አምነን አላፍርም። እማሳፍረው እኔ ነኝ። ኢየሱስ አያሳፍርም። ሰው ነው የሚያሳፍረው። ኢየሱስ መመኪያ አያሳፍርም። በእርሱ የሚያምን በምኑ? እግዚአብሔር በሚያስቀምጠው የመሰረት ድንጋይ። ሌላም ቃል ላውጣላችሁ ማቴዎስ 21:42 ላይ ኢየሱስም አሁን ማን ነው ሜንሽን ያደረገው? መዝሙረኛው ዳዊት ስለ ኢየሱስ ነው የተናገረው የዘመረው። ዳዊት ስለ ኢየሱስ ዘመረ። ኢሳይያስ ስለ ኢየሱስ ተነበየ። ድንጋዩን አስቀማጭ እግዚአብሔር ነው አለ ኢሳይያስ። እግዚአብሔር ድንጋይ ያስቀምጣል ብሎ ኢየሱስን የመሰረት ድንጋይ አለው። ማን ነው አስቀማጭ? አብ የመሰረት ድንጋይ ያስቀምጣል። ድንጋዩ ማን ነው? የመሰረት ድንጋዩ ኢየሱስ የመሰረት ድንጋይ። ትክክለኛው መሰረታችን፣ መጽኛችን፣ መቆሚያችን ኢየሱስ ነው አለና እርሱን የሚያምን አያፍርም። በእርሱ የሚያምን ምን ማለት መሰለ? እሱ ላይ ተደግፎ የሚሰራ ቤቱን ኢየሱስን መሰረት አድርጎ የሚገነባ ወጀብ፣ አውሎ ነፋስ ምናምን አያሰጋውም፣ አያፍርም፣ አይወድቅም፣ ፌል አያረግም፣ ለዘላለም ጸንቶ ይኖራል። የመሰረት ድንጋይ ኢየሱስ ነው። እሱ ላይ ተመስርቶ የገነባ በጌታ ከሆንክ በእግዚአብሔር ፊት አታፍርም። ማን ነው የሚያሳፍረን? ራሱ ነው የሚያፍረው። ሰው ምን ይዞ ያሳፍረኛል? እኔ አፍተር ኦል በጌታ መሆን ነው እንደሚያኮራው። እንደው መጽሐፍ ሲናገር እኮ በሚሰሩ በኃጢአት በክፋታቸው ይላል በአመጻቸው አያፍሩም ይላል። እንዴት ሰው በአመጹ ይኩራራል? ኃጢአት ሰርቶ ሰው ቀና ብሎ ይገርምሃል እኮ ትላንትና ክብራቸው በነውራቸው የሚል ቀረምባቸው። ቀጥሎስ ሆዳቸው እኛ አይደለንም። እምናምነው በመሰረት ድንጋይ በአለታችን በክርስቶስ ነው። በዚህም በሰማይም አናፍርም። ማፈር ምን ማለት ነው? መሸማቀቅ። ባላረኩት ኖሮ ምን ይዋጠኝ? ሰማይ ሄደህ ትኩራራለህ። እንኳን አመንኩት እግዚአብሔር ያይህና በልጄ አምንሃለሁ፣ አታፍርም። ናግባ ይዋቸው። ጴጥሮስ ይህንን ቃል እያወቀ እንዴት ነው የሚያፍረው? በእርሱ የሚያምን አያፍርም የሚለውን ጴጥሮስ ያውቀዋል። ጴጥሮስ እኮ ስማ የመዝሙር ዳዊትን ጠቀሰ። ከዛ የኢሳይያስም እንደሚቀጥል ያውቃል ጴጥሮስ። ኢየሱስ ቆሞ አስተምሮታል። በእርሱ የሚያምን አያፍርም ብሏቸዋል። አላፍርም። ለምን ነው አታፍርም? የማዕዘን ራስ ድንጋይ የሆነው ክርስቶስ መሰረቴ ነው። እሱ ላይ ነው የቆምኩት። ዓለም በሙሉ ይቃወማል። ዓለም ተሰብስቦ አንድ ላይ ያፍራል እንጂ እኔ ለብቻ ከጌታ ጋር ሆኜ አላፍርም። እዛ አይደል የሚመካ ቢኖር ጠቢብ በጥበቡ አይመካ፣ አዋቂ በእውቀቱ። ይህን ያለው አንደኛ ቆሮንቶስ የቤተ ክርስቲያናችን የኛ ብቻ ሳይሆን የዩኒቨርሳል የክርስቶስ ቤተ ክርስቲያን ሞቶ ነው አይደለ? የአንደኛ ቆሮንቶስ 1:23 ከማለቱ በፊት ነው ጳውሎስ የዚህ ዓለም ፈላስፋ የታለ? ጳውሎስ ቸርች ሰብስበው ነው የሚያወራው። ፈላስፎች ምናምን ላከ ቪአይፒ ለፈላስፎች ብሎ የግሪክ አይደለች ቆሮንቶስ፣ የአቴና ምናምን ፍልስፍና የጠገበ በሙሉ ተሰብስበው መጣ። የዚህ ዓለም ጠቢባን አለ፣ ከፈላስፎች ደግሞ ጠቢባንን አመጣ። ዋይዘስት ነን ክሪቲካል ቲንከርስ መጡ። ቃረገው ቤቱን በፈላስፋ በጠቢብ በምናምን በአዋቂ የዚህ ዓለም ፈላስፎች ይምጡ ብሎ ምድሪቷ ላይ የተመረጡ ፈላስፋ አዋቂ ምናምን ኢሊኩዌንት በቃ የጭንቅላታቸውን አይኪዩ ተጠቅመዋል የሚባሉ በሙሉ ሰበሰበና ጳውሎስ ቆመ። ጳውሎስ በይዞ ከሰው ጋር ይጣላል። ቃሉን ነው የሚያቀርበው፣ በቃሉ በኩል ነው የሚጣሉት። የዚህ ዓለም ፈላስፋ የታለ ሲል አለን፣ ጠቢባንስ አለን፣ አዋቂዎች አዋቂ ደግሞ የሚባለው አለን ሲሉ በሙሉ ሰበሰበን። እግዚአብሔር አላቸው እሺ ሲሉ የዚህን ዓለም ጥበብ እሺ ከንቱ አላደረገም። ሰብስቦ ከንቱ ምናምንቴ አላረገውም። ምን ሲል እንዴት ሲሉ
የእግዚአብሔር ጥበብና የእግዚአብሔር ኃይል ክርስቶስ ነው። ማንም በጥበቡ አይመካ፣ ኃያል በኃይሉ አይመካ። የሚመካ ቢኖር ሰማይና ምድርን በፈጠረ ሁሉን በሚችል በእግዚአብሔር ይመካ። ሊያድንህ የሚችል እግዚአብሔር ብቻ ነው። ጥበብህ 1 ሰዓት ዕድሜ ላይ አይጨምርም። ዕውቀትህ ሴንቲሜትር ቁመት ላይ አይጨምርም። ያለ ነገር በሙሉ እስካሁን የመጣው ነው እንጂ ከዚህ በኋላ ላለ አይችልም። መመካት ካለብህ በእግዚአብሔር ተመካ። ማቴዎስ 21:42ን ላንብብላችሁ። 21:42 ምንድን ነው የሚለው? ኢየሱስም እንዲህ ተብሎ በቅዱሳት መጻሕፍት የተጻፈውን አላነበባችሁምን አላቸው። ማን ያለው? ጌታ ኢየሱስ ክርስቶስ። አለቱ ራሱ የማዕዘን ድንጋይ የሆነው ራሱ ቆሞ እንዲህ አለ፣ በቅዱሳት መጻሕፍት እንዲህ ተብሎ የተጻፈውን አላነበባችሁምን? ሕዝቡ ምንድን ነው ጌታ ሆይ ሲሉት፣ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እግዚአብሔር ይህን አድርጓል፣ ሥራውም ለዓይናችን ድንቅ ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የማዕዘን ራስ ድንጋይ ሆነ፣ እናንተ ግንበኞች የናቃችሁታልና እግዚአብሔር ይህንን አድርጓል አለ። ምን አረገ? እናንተ ግንበኞች የናቃችሁትን ድንጋይ የማዕዘን ራስ አረገው። ይህን ያረገው ማን ነው? እግዚአብሔር አረገው አለና በዓይናችን ፊት ሥራው ድንቅ ነው። ያደረገው እግዚአብሔር ነው እና እንዲህ ስናየው በዓይናችን ፊት እንከን አታወጣለትም። ኢየሱስ ክርስቶስን መስቀል ላይ ሰቅሎ መዳን በዚህ በኩል ብቻ ነው አለ። ሥራው ድንቅ ነው። ይህንን ቃል ጴጥሮስ የጠቀሰውን ቃል ደግሞ ጳውሎስ ጠቅሶታል። ሮሜ 9 ላይ አውጡ። ሮሜ 9:33 ላይ እስቲ ያውጡት። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነርሱም በማሰናከያው ድንጋይ ተሰናከሉ። ድንጋዩን እኮ ነው ይልና፣ ይህም እነሆ ሰዎች ምን እንዲሉ እንዲደናቀፉ የሚያደርግ ድንጋይ እንዲወድቁም የሚያደርግን አለት በጽዮን አስቀምጣለሁ፣ በእርሱ የሚያምን። ያ ድንጋይ ምን አይነት ድንጋይ ነው አለ? አደናቃፊ ደግሞ የሚጥል ድንጋይ። የቅድሙ ምንድን ነው ያሉት? የማዕዘን ራስ ድንጋይ፣ መመስረቻ የሆነ ድንጋይ የሚለውን ካላመንክበትና ደግሞ ካልተመሰረትክበት አደናቅፎ ሰው ተደናቅፎ ይወድቃል። ባይዘው በመሰረት ድንጋይ የሚደናቀፋሉ። እየተመላለሰ የሚወድቅ እኮ አለ። ደንቀፍ አድርጎት ድፍት። የዘላለም ፍርድ እኮ ነው ይሄ። ጳውሎስ ይህንን ለማን የጻፈው? ስለ እስራኤል አለማመን እኮ እየጻፈ ነው። የእስራኤልን አለማመን እኮ ነው። እግዚአብሔር አስቀመጠ የማዕዘን ድንጋይ አለ። አዎ እና እንዲደናቀፉና እንዲወድቁ ነው አለና፣ ይኸውላችሁ መደናቀፊያና መውደቂያ ነው ካለ በኋላ ምንድን ነው የሚለው? የመጨረሻው ቁጥር በእርሱ የሚያምን አያፍርም። መሰናከያ ነው ጳውሎስ። እኛ አይሁዳውያን አንቀበለውም። እንዴት እንደተወለደ እናውቃለን። እኛ መሃል ነው ያደገው። አስተዳደጉን እናውቃለን። ሲሞትም የሞተው እርቃኑን እንደውም በዴ መስቀል ላይ ነው። አንቀበለውም ሲሉት እግዚአብሔር ያስቀመጠው ድንጋይ ደግሞ መደናቀፊያና መሰናከያ ነው እንዴ? ማነው አስቀማጭ? እግዚአብሔር እኮ ነው። አይ ኢየሱስን እናውቀዋለን ይላሉ። እኔ አንድ በጣም የምትገርመኝ ቃላለች። ዮሐንስ ወንጌል ምዕራፍ 8 ትዝላችኋለች። ጌታ ኢየሱስ ክርስቶስ ከአይሁዳውያን ጋር የተነጋገረባት ክፍልና ባይዞ አይሁዳውያን መጥተው፣ ለዛውም ስሙኝ፣ ዝም ብሎ አይሁዳውያን አይደሉም፣ ያመኑት አይሁድ ነው የሚለው። ያመኑት አይሁድ መጥተው አናገሩት። ከሰማይ ምልክትን ስለማሳየት ምናምን ሲነግሩት አላሳይም፣ አላደርግም አላቸው። በጣም ትንሽ ኦፌንድድ ነው ኢየሱስ። በእርግጥ አንዳንድ የሚናገራቸው ቃላቶች ቀላል አይደሉም አይደል? የሚሰብሩ ነገር ናቸው። እናንተ የፉኝት ልጆች ምናምን አለ። ከአባታችሁ ከዲያብሎስ አለ ሲል አሉት። እኛ ከአባታችን ከአብርሃም ያመኑ እኮ ናቸው ሲከተሉ የነበሩ። እኛ ከአባታችን ከአብርሃም ነን። እንደውም እንዳንተ እንደዚህ በኃጢአት በምን የተወለድን መሰል አናቅም እንዴ? እንደው ዝም ብሎ የሆነች ተአምር ስታረግ ተከተልህ እንጂ እኮ ወደ ኋላማ ከጠየከንማ አንተ እኮ እንዴ በኃጢአት ነው የተጸነስኩ አሉት። ብዬ ነበር አለ ኢየሱስ። ከዲያብሎስ ነው ከአባታችሁ ናቸው አላቸው። በኃጢአት ነው የተጸነስኩ ሲሉት ብዬ ነበር እኮ አለ። ከአባታችሁ ከዲያብሎስ አለና ከዛ ምንድን ነው ያላቸው? እኛ የአብርሃም ልጆች እንዴ? አብርሃምማ ቀኔን ናፈቀ። አብርሃምማ እምመጣበትን ቀኔን ናፈቀ። ጓጉቶ እንደዚህ ብሎ ቀኔን ናፈቀ።
አለና አብርሃም ሳይወለድ እኔ ነኝ አለ። አንዱ ከባድ አይሁዳዊ ሰብሮ የሚጠልቃል። አባታችን አብርሃም ምናምን ሲሉት አብርሃም ገና ሳይፈጠር እኔ ነኝ፣ ወደ ኋላም ወደፊትም ለዘላለም እኔው ነኝ አለ። እኔ ሲል ተሰናክለውበት ተመለሱ። ተሰናከሉ በማዕዘን ራስ ድንጋይ። ጳውሎስ እንደዚህ ያለ መደነቃቀፊያና መውደቂያ አለና፣ ግን ከዛ ከሚደናቀፍ ሕዝብ መሃል ደግሞ በእርሱ የሚያምን አለ፣ አያፍርም። ክብር ለኢየሱስ ይሁን።